መወቃቀስ ካለብን እስክንድር ነጋ ገለመል የሚባል ነገርም ካለን ያለው አርበኛው ጊዜ ሲመጣ እንነጋገርበታለን። አሁን ግን የምልህ አንድ ነገር ብቻ ነው፣ የምጠይቅህ አንድ ነገር ብቻ ነው። ትኩረትህ እባክህን አሁን የተጀመረው ሚዲያ ላይ መረጃ፣ ትክክለኛ መረጃ ለህዝብ በማድረስ ላይ ይሁን። አገዛዙ እያደረሰ ያለው ውድመትና የተገጠመው የህልውና ትግል ከጎን ከሚባለው ጋር በፍጹም አብሮ የሚሄድ አይደለምና በዚህ የሚጠፋ ጊዜ ለደቂቃም ቢሆን አይኑር ነው ያለው። ይህንን መልእክቶ ነው አድርሻል። ከዚህ በተጨማሪ አርበኛ እስክንድር ነጋ በዛሬው ዕለት አገዛዙ በሌለ ድርድር በፋኖ መካከል ሌላ ደግሞ የለመዱትን ታክቲካል ስፕሊት ለመፍጠር አሁን ጨንቋቸዋል። በዚህም በዚያም እየተራወጡ ያሉት ሌላ ቀውስ የመፍጠር እንቅስቃሴ ነው። በፋኖ በኩል የመጣ ያለው አንድነት አገዛዙን ስርቻ ውስጥ ከቶታል፣ ድንጋጤ ውስጥ ከቶታል፣ ጭንቅና ሽብር ውስጥ ከቶታል። ስለዚህም አርበኛ እስክንድር ነጋ በጽሁፍ በላከው መልእክት በዛሬው ዕለት እንዲህ የሚል ደግሞ ጨምሯል። በኮንቨርሴሽን ከተነጋገርነው ውጪ ትላንትና ኮት አድርገህ ያቀረብከውን ሰምቻል፣ እጅግም ከልቤ ደስ ብሎኛል። እውነትን ይዘህ ስለቆምክ አመሰግናለሁ። የተናገርከው ያለውን እውነት ነው። አንዴ እውነት ከተናገርክ በኋላ እውነትህን በውሸት የሚሞግት ነገር ቢመጣ በዛ ላይ ጊዜ አታባክን። ይሄ ምክር ሐሳቡ። ሌሎች የሚመለከቱ ጉዳዮችን በፍጹም በዚህ እንደዚህ አይነት ተራ ነገር ውስጥ ሳልገኝ፣ ነገር ግን አንዳንዶቹ በህግ አግባብ መሄድ ማለቅ የሚገባቸው ህግ ራሱ ፕሮሰስ ስለሚያደርግ እኔ በሚዲያ ኢንተርቴን እያደረግኩኝ የትግል ጉዳዮች ላይ የሌላ ጊዜ የምፈጅበት ሁኔታ የለም። በጣም ነሰሰሪ በጣም አስፈላጊ ሲሆን መለስ ስላለ፣ በዋነኛነት ግን ትግላችን ትኩረታችን እዚያ ላይ ይሆናል። ይሄም ሆኖ እንዲህ ይላል የዛሬው መልእክቱ። ይሄንን መልእክቴን ለህዝብ ታደርስልኝ ዘንድ በትህትና ጠይቃለሁ። በድምፅ መግባት አልችልም በዛሬው ዕለት። ስሜን ጠቅሳችሁ ግን መልእክቴን ብታነቡልኝ እንደ ውለታ ቆጥረዋለሁ ይላል እስክንድር ነጋ። እንዲህ ይላል፣ በሌላ ድርድር ፋኖን መከፋፈል አይቻልም። በሌለ ድርድር ፋኖን መከፋፈል አይቻልም። ጥቅምት 7 2018 ዓ.ም የአማራ ክልል መንግስት ተብየው ከፋኖ ጋር ድርድር እያደረኩ ነው የሚለውን አስመልክቶ የብልጽግና ዲጂታል ሚሊሻ አንዳንድ የአፋድ አመራሮችን ስም በሐሰት እያነሱ ይገኛል። የክልሉ መንግስት ከፋኖ ጋር እውነት እየተደራደረ ከሆነ የአደረጃጀቱን ስም ይፋ ሊያደርግ ይገባል። ከክልሉ መንግስት ጋር እየተደራደረ ያለ የፋኖ አደረጃጀት ካለ እውነታውን ለህዝብ ይፋ ማድረግ ይገባውም ነበር። ካካሄድም አኳያ ብናየው የብልጽግናና የፋኖ ጦርነት ከእስራኤልና ሐማስ ጦርነት አይብስም። እስራኤልና ሐማስ ድርድር ሲያደርጉ ግን በሚስጥር አልተደራደሩም። የፋኖና የብልጽግና ድርድርም በምንም መስፈርት ሚስጥራዊ የሚሆንበት ምክንያት የለም። እንዲያውም በተቃራኒው ድርድር ካለ መላው የኢትዮጵያውያን ማወቅ ይፈልጋሉ፣ እውነታውም ይነገራቸው ይላል አርበኛ እስክንድር ነጋ። እስካሁን በተግባር እንዳየነው ግን ብልጽግናን ድርድርን የሚያነሳው ለሰላም ብሎ ሳይሆን ፋኖን ለመከፋፈል አጀንዳ መስጠት ሲፈልግ ብቻ ነው። አንድ ጊዜ ሞክሮት ከሸፈ፣ አሁን ለሁለተኛ ጊዜ ሞከረው፣ ይህም ይከሽፋል ይላል አርበኛ እስክንድር ነጋ ከአፋሃድ በሚል በጽሁፍ ባደረሰው መልኩ። ከዚህ በቀር እንዳልኳችሁ በማናቸውም መልኩ በፋኖ በኩል ስፕሊት ለመፍጠር የሚደረግ እንቅስቃሴ በየቀጠናው ያለው ነገር በፍጹም ወደኋላ ተመልሰን የምናቦካበት ምክንያት የለም በሚል ነው ያነሳው። የአርበኛውን መልእክት በቀጥታ እንድትሰሙት ለማድረግ ነው ይህንን ያነሳው። በአማራ ፋኖች መካከል እየተፈጠረ ያለው አንድነት እስክንድር ነጋን የሚያገል ወዘተረፈ የሚል ማናቸውንም ነገር ተረት ብሎታል። ይህንን ነው ማረጋግጥላችሁ። ተረት መሆኑን ለማሳየትም ቪዲዮ አምጥቶ አቅርቧል። በቪዲዮ መጥቶ ያለበትን ሁኔታ ድምፁ ጠፍቶ የሆነ ቦታ ተደርጎ አይደለም። ጎንደር እንዴት ድርድር ተካሄደ፣ እንዴት ተወያዩ፣ እንዴት ተነጋገሩ፣ እንዴት በአንድነት ጉዳይ ላይ ምን አይነት እንቅስቃሴ ተደረገ፣ እርሱት ዲያስፖራ ጋር እዛው ላለው ለህዝቡ ገለጸው። እንደሰማችሁት ቀጥታ ለህዝቡ ነው የገለጸው። አሁንም በድጋሚ በጎንደር የተፈጠረው አንድነት ላይ ያለውን ልባዊ ደስታና እውነታው ምን እንደሚመስል እሱ የተናገረው እያለ
በፍጹም የተሳሳተ መረጃ ፒክ ተደርጎ ያ እስክንድርን የሚጎዳ የአማራ ፋኖ ሲሰባሰብና አንድ ሲሆን እስክንድር የመጨረሻ የልቡ ጉዳይ የሚሞላበት እንጂ የአማራ ፋኖ አንድ ሆኖ እስክንድር ቢሰዋ ሞቱን በክብር የሚቀበል ሰው የአማራ ፋኖ አንድ ሲሆን ማጣ ወንበር አለኝ ብሎ የሚጨነቅ አይደለም። አስፈራስ ዊኖ እስከምናቀው ድረስ እንደዛ ብሎ ቢጨነቅና በአማራ ፋኖ መከፋፈል አተርፋለሁ ብሎ ቢያስብ ከእስክንድር ነጋ ጋር ለሰከንድ ልቆም አልችልም። ለሰከንድ ሰልፍለስ የሚለውን የእስክንድር መለያም ገደል የሚከተል ሰልፍለስ የተባለ ሰው እሱ ወደ ስልጣን ካለመጣ ይከፋፈል የሚል አቋም እንዳለው አድርጎ ማቅረብ የሚጎዳው ፐርሰናሊ እሱንም የሚጎዳ ሐሳቡም ትክክል ያለው። ስለዚህ ይህን በተመለከተ ልላችሁ የምችለው እሱ የተናገረውን እውነታ በጣም የምናመሰግነው ለህዝቡም የሚሆን ትክክለኛ ነገር ይዞ የመጣው በቪዲዮ ነው። መጥቶ ይሄው የአንድነት ጉዳይ እንዳውም ትላንት ምን አልኳችሁ? ይድነቃችሁ፣ በጣም ይግረማችሁ። የፋኖ አንድነትን ጉዳይ በተመለከተ ኖት ኦንሊ በጎንደር፣ ጎጃም፣ ሸዋ፣ ወሎ የፋኖ አንድነት ጉዳይ በምን ደረጃ ምን ለመስራት እየተሞከረ እንደሆነም ከታች እየተፈጠሩ ያሉ አንድነቶችም ከዚህ የተለየ መልክ እንደሌላቸው ካስቀመጠ በኋላ ማንኛውም አካላት ለዚህ ቀና ነገር ትብብር እንዲያደርግ ጥሪ ነው ያቀረበው። እኔ አርበኛውን ምላሽ ነው ይዤ የመጣሁት። ከዛ ውጪ በዚህ ጋር በዛ ጋር ምለው ነገር የለም። አሁንም በድጋሚ ላልሰማችሁት ዘግይታችሁ ለገባችሁ አርበኛ እስክንድር ነጋ በፋኖ አንድነት ጉዳይና እርሱ ባለበት የነጻነት ጉዳይ በነገራችን ላይ እንደ አፋሕድ እንደ ስራ አስፈጻሚ እንዴት በተናበበ ሁኔታ በንግግር እየተወያዩና በጋራ እየወሰኑ እንደሚሄዱ በጣም በሚገርም ሁኔታ ነው ማብራሪያ የሰጠው። ግን ለእንዲህ ያለ ጉዳይ እንኳን እኔ አንተ ጊዜ እንዳታባክን የሚል ነበር ያነሳው። በዚህ ደረጃም መሄድ አልነበረብኝም ብዬ ነው የማስበው። አንድ ጊዜ ተመልሰን የአርበኛ እስክንድር ነጋን መልእክት በድጋሚ እንስማውና እንመለሳለን። ተስፋ አሁን ፈልጓል። በአሁኑ ሰዓት ላይ ለዚህ ደግሞ ማሳያ የምንመላለጋችሁ ይሆናል። ትናንትና ዜና ሰምታችሁ ይሆናል። ምናልባት ማህበራዊ ሚዲያ የምትከታተሉ ሳተላይት የምትከታተሉ አስባለሁ። ጎንደር ውስጥ ምን ሆኗል? ጎንደር ውስጥ ባለፈው ወዳኛው ሳምንት ሲዋጉ የነበሩት በዚህ ሳምንት ውስጥ ተገናኝተው አይታችኋል። አብይ አህመድ ተሸንፎ ቢሆን ኖሮ ይህ ሁላ የትግራይ ገመና አይወጣም ነበር። እዚህ ሁሉ ዞሮ ትግራይን ባጭሩ ለዚህ ሁሉ ክራይሲስ የትግራይ ክራይሲስ ዋናው ተጠያቂው ሻዕቢያ ነው። የሚክሳትም ሻዕቢያ ነው። ትግራይን የሚክሰው ሻዕቢያ ነው። ትግራይን የጎዳት ሻዕቢያ ነው። አስረግጬ ነው የምነግርህ። ይሄን ቆርጠ በደንብ አድርገህ ሶሻል ሚዲያው ተጠቀምበት። ትግራይን የጎዳት ሻዕቢያ ነው። ትግራይን የሚክሳት ሻዕቢያ ነው። ሲሪየስ ጉዳይ ነው የማወራው። ትግራይን የጎዳት ማን ነው? ሻዕቢያ ነው። ምክንያቱም አዲስ አበባ አሽቀንጥሮ ጥሎት ነበር የትግራይ ሰራዊት። ምን ጥርጥር አለ? አብይ አህመድ የሚባል 7ኛ ክፍል ያለው ጌታቸው ረዳ 4 ኪሎ ሆኖ አሁን ኢትዮጵያን እየበጠበጠ ያለው አልቆለት ነበር። ያለቀ ጉዳይ የነገን ጭምር ሳያ በደንብ አድርጎ አብቹ እያለ ቁጭ ብሎ ቤተመንግስት የፕሬዝዳንቱ መኖሪያ ሄዱ። እኔ ካላስተናገርኩ እኔ ወጥ ካልቀዳው ወጥ እንትን ካላረኩ ካላስተናገርኩ እያተጎንብሱ ሲሰራ ዩኒፎርም የኢትዮጵያ ዩኒፎርም ለብሰው ወታደራዊ ዩኒፎርም እንደዛ እያለ እኔ አይዞ ልክ ለሳቡራ ሲታዘዘው እንደነበረ እንደዛ እያደረገ ነው የሸወደው። ኤርትራ ነው የሸወደው። ነገ እሱ ላይ ያነጣጠረ ጥቃት ይፈጽምብኛል ብሎም ስለ ነገም ሳያስብ ቀላል አይደለም። እና ትግራይ አሁን ያለው ክራይሲስ ውስጥ የገባችው በውጭ ኃይል ነው። የኤርትራ ባይኖር ኖሮማ ተመልከቱ አብይ ታሪክ ነበር። አሁን ተጠያቂዎች አሁን ፍርድ ቤት የሚመላለሱበት በጄኖሳይድ በአስገድዶ መድፈር እያንዳንዱ የት አካባቢ ያለ እየተባለ እየተለቀመ የሚመጡበት ጊዜ ነበር። አሁን አልሆነም። እና የሚክሳትም ሻዕቢያ ነው ትግራይ የሚክሰው ምን ነው። ለዛ ነው አስረግጬትም ነገር ይሄ የነገ ሰው ይበላል። እና የነዚህ ሰዎች
ይሄ ዋና ዓላማው በአብይ አህመድ ዘንድ ጻድቃንና ጌታቸውን ከህዝብ የበለጠ የመነጠል ስራ ነው እየሰራ ያለው። በእነዚህ ፎቶ ምንም ነገር የለው። ምንም ከህዝብ የመነጠል አሁን አሉኝ የሚላቸው አጠገቡ ያሉት ካሉት ነው። አሁን እኮ ጌቾ እኮ ይሄ ፎቶ እኮ ከአባዱላ ጋር ኮፍያ አድርጎ በዚህ ከአብይ ጋር እንደዚህ እኮ የሚለው እኮ ተንበርኮ እኮ ራሱ ዝቅ አድርጎ እኮ አብይ ጎን ዘጭ የሚለው እኮ ለትግራይ አስበው እኮ ነው። ለትግራይ እናት እኮ እየሰራ ነው። የአላማጣ እናት በቃ እናቴ ናት ብሎ ነው። የዳንሻ እናት፣ የሑመራ እናት፣ የትኛውም የዛላምበሳ እናት፣ የማንም እናቴ ነች እኮ። ሰብዓ ኻሬ መቀለ ያለው ተፈናቃይ ሽረ እንዳስላሴ ያለው ሑመራ ሱዳን ያለው ይሄ ሁላ ተፈናቃይ እኮ ለነሱ እኮ ታትሮ እየሰራ እኮ ነው ብሎ የሚያስብ ካለ የራሱ ጉዳይ ነው። ጻድቃንም እዚህ የትግራይ ሰራዊት ተበተን ያለው ጻድቃንም የትግራይ ሰራዊት እንዲበተን ጥሪ ያቀረበው በዛ እሱ ቴሌቪዥን በሱ በሚቀልበው ቴሌቪዥን ጣቢያ ሳተላይት የሚከፍለት ቴሌቪዥን ጣቢያ ትግርኛ ተናጋሪ ደርግ እያለ የሚንጠራራው ምድረ ሌባ አክቲቪስትና ታጋይ ነኝ ብሎ የሚያጭበረብር አዲስ አበባ ተቀምጦ መቀለ ተቀምጦ ጉዱ የፈላው አሁንም ለትግራይ ሰራዊት እኮ አስቦ ነው የትግራይ ሰራዊት ተበተን ወደ ቤት ያለው ብሎ የሚያስብ ካለ የራሱ ጉዳይ። ይሄ ፎቶ እንደዚህ ብሎ በየቦታው እየሄደ ያለው ለትግራይ አስበው እኮ ነው። ስለ ትግራይ እኮ የትግራይ እናት እኮ ምቾት እንዲሰማት ትግራይ እኮ እየሰራላት ነው ብሎ የሚያስብ ካለ የራሱ ጉዳይ እና ተመልካቾች አብይ ስራው እየሰራ ነው። የመነጠል ነው። ጥቂት የቀሩትም ጭምር የመነጠል ነው። የነበረው ከነበራቸው እንትን ከተነጠሉ from the bottom of their heart ከልባቸው ያገለግሉኛል ነው። እዚህም ከሆነ ግን የሆነ ጊልቲነስ የሆነ የሚሰማቸው ጸጸት የሚሰማቸው ነገር ካለ እኔ እኮ ባንዳ ተባልኩኝ ካድኩኝ እኮ ህዝባው መሰረት የናጣው እኮ ግለሰቡ እንኩኝ እኮ አሁን እነዚህ ሰዎች በአብይ እነሱ እየተጠቀሙበት ነው ያልኩን ለዛ ሞር ነጥሎ አንዴ ቄም በቀሉን ያወራረደ ነው። ጻድቃን ምን ብሎት ነበር? ኢትዮ ፎረም ላይ ትግራይ ቲቪ የተላለፈ እንትላለ ኢትዮ ፎረም እኔ እንደዚህ ብሎኛል ለስልጣን እኔ ዝምበል ጻድቃን ማታቆ ነገር አለ ለስልጣን በኃይል በገንዘብ የማይታለል ወይም የማይሸነፍ ሰው የለም ብሎኛል ብሎታል። እንዲህ ብሎ እምቡር ሲነበረ መቀለ ደሴ ደርሶ የትግራይ ሰራዊት ደሴ ሲደርስ ከማን ጋር እንደራደር ሰራዊቱ እኮ አለቀ እኮ ስትራቴጂ ይላሉ ምናምን ቃላቶች ያቋቸዋል የኢትዮጵያ ጀነራሎች ስትራቴጂክ ምናምን ቋንቋ ሚሊተሪ ቋንቋ ያቋቸዋል ግን በተግባር ያውቁትም ምናምን ብሎ የኢትዮጵያ ጀነራሎችን ሲያብጠለጥል ነበር። መጨረሻ ላይ አንበርክኮ ቁጭ አረጋቸው። አንበርክኮ ቁጭ አለ። አሁን ስለገባው አብይ አህመድን የአብይ አህመድ ፍልስፍና ለኢትዮጵያ በጣም ጠቃሚ የሆነ ነገር ፕሮዲዩስ እያደረገላት እንዳለ አምነው አይደለም ሰተት ብሎ ይገቡ አይደለም። የትግራይ ፖለቲካ አስፈንጥሮ ወረወራቸው። ከዛ መሄጃ አጥተው አይደለም እኮ ጌታቸው አሜሪካ ደርሶ ነው የሚመጣ። ጻድቃን አሜሪካ ደርሶ ነው የሚሄደው። ችግር የለባቸው። ከዛስ ብቀላ እንዴት አድርገን እንበቀል ግለሰብ ላይ ቤዚክ የሆነ የትግራይ ናሽናል ኢንተረስት ላይ እሱን የታባቱ ያገባኝም ብለው ከዛ እገሌን ታርጌት የሚያደርጉት እገሌ እያሉ ታርጌት የሚያደርጉ እንደዛ ነው። መቼም ከኤርትራን በቀላለሁ ሻዕቢያን በቀላለሁ ብሎ ሻዕቢያ ለጻድቃን ለብቻው ያደረገው ነገር የለም። ምንም ነገር የለም። ካደረገው አጠቃላይ ለኢትዮጵያ ካደረገው አጠቃላይ ለትግራይ ነው። እሱ አይደለም አሁን ዋናው ያለው ትግራይ ውስጥ ያለው እንትን ነው። ደግሞ የትግራይ ፖለቲካ አሁን ያው የሰሞኑ አለ የትግራይ ሰራዊት እንትን ብሎ የበሬ እንትን ይወድቅልኛል እያለ እግር የበሬ እንትን ይወድቅልኛል ብሎ በሬ እግር የማይጠፋው ውሻ እንደዛ አሉ። አዲስ አበባ ትግራይ ሰራዊት እኮ እንደዚህ ያለ ንግበይ እኮ እንደዚህ ያሉት እኮ ምናምን ይያሉ ማለት ነው። ንግበይ ከደቂቃዎች በፊት ያወራሁት ነበር ሶሻል ሚዲያ ላይ እነሱ የሚለቋቸው ትሮች አሉ። በቃ ሰራዊቱ እኮ አመጸበት ይላል። አንደኛ ሀገረ ሰላም የምግበይ ኤሪያ ኦፍ ሪስፖንሲቢሊቲ አይደለም። አርሚ 50 የሚባለው የድሮ ወደን ጥሩ አፋር ያለው የሱ በራሱ ስለሚያውቃቸው ጓደኞቹ ስለሆነ ነው ሄዶ ያናገራቸው። ትኹል የሚባል ቦታ ሀገረ ሰላም የሚባል ሌላ የተለያዩ ክፍለ ጦሮች በየቦታው ነው ያለው።
አርሚ 11 የሚባል አርሚ 17 የሚባል አርሚ 45 አርሚ 60 አርሚ 40 ምናምን የሚባሉ ሲያወያይ ነው ያለው የሰነበተው ጭምር። ሶሻል ሚዲያ ግን ይኸው ተከበበ፣ ምግበይ እኮ ተከበበ፣ ምግበይ እኮ እንደዚህ ያለ አንተ አንሰማህም አናዳምጥም አሉት እኮ ሶሻል ሚዲያው እንደዚህ ማለት ነው። ነገሩ በቲዲኤፍ ሁሌ ሄድላይን ነው የሚሆነው። ቲዲኤፍ ሄድላይን የሚሆነው ደካማ ሰው ሄድላይን ታደርጉታላችሁ እንዴ? አሁንም እኮ እኔ ድክም ያልኩኝ ከሆንኩኝ የኔ ንግግር ቲክቶክ ላይ ዩቲዩብ ላይ ሳተላይት ላይ የሆነ ነገር ወይ ሶሻል ሚዲያ ላይ ወይ የኔ ንግግር እየተቀነጨበ ምናምን በየቦታው እንትን የሚለው እኔ ድክም ሙትቻ በሆነ ይሄ ሁላ ሰው ይቀባበለዋል እንዴ? አይቀባበለውም እኮ ስትሰራ ብቻ ነው። ቁም ነገር ያለው ነገር ስታወራ ስትናገር ሳብስታንቲቭ የሆነ ነገር ላይ ፎከስ ስታደርግ ብቻ እኮ ነው። የትግራይ ሰራዊት ኦብጀክት ዝም ብሎ እንደ ተራ ኦብጀክት የማይታየው እንደ ትልቅ ሳብጀክት እየታየ ያለውና በየቦታው መነጋገሪያ ሆኖ በኢትዮጵያ ፖለቲካ ፈላጭ ቆራጭ ስለሆነ ነው። ቲዲኤፍ የሚባል ምን እንደሚያደርግ ስለሚታወቅ ነው። ቲዲኤፍ ከባጫ ደበሌ በላይ የሚያውቀው ሰው አለ እንዴ? የለም እኮ። ባጫ ደበሌን ከኃይለ ገብረስላሴ ሩጫ ጋር ያገናኘው ቲዲኤፍ የሚባለው ኃይል ነው። ስለዚህ የምር ነው። ቶፒክ አድርጉት፣ አጀንዳ አድርጉት። ዲዘርቭ ያደርጋል ነው የምልህ። አቅም ስላለው ነው የምልህ። ኢትዮጵያ ስንት ጀነራል አላት? ስፍር ቁጥር የለውም። የትግራይ ጀነራሎች ግን የብልጽግና አክቲቪስቶች በሙሉ ያውቋቸዋል። ምግበይ ማሾ ምናምን እያለ ጠቅላላ እኔም አላውቃቸው ጀነራሎች ሁሉ ብልጽግናዎች ሲጠቅሷቸው እሰማለሁ። የትግራይ ጀነራሎች ለእኔ ይቀርቡኛል። ዩዥዋሊ ከነሱ ጋር ሁሉ ኤንጌጅድ ሆኜ ስለማድር እኔ ኮር አዛዥ ምናምን እኔ ኮር አርሚ አዛዦች አውቃቸዋለሁ። ከአርሚ አዛዥ በታች ግን እኔ አላውቃቸውም አብዛኞቹ። ብልጽግና ግን የብልጽግና አክቲቪስቶች በደንብ ነው ስማቸው የሚሸበድዷቸው። ታውቀዋለህ፣ ከሱ ጀርማ ያለ ብትሩን ታውቀዋለህ፣ ስለምታውቀው ነው። እና ይህን ጉዳይ ለማጠቃለል ያክል ጻድቃንና ጌታቸውን የበለጠ የመነጠል ፕሮጀክት ነው አብይ የሰራው። ጻድቃንና ጌታቸው የበለጠ የመነጠል ከተነጠሉ ሙሉ በሙሉ ኢመርስድ ሆኖ ብልጽግና አድርግ ያለውን ገና ብልጽግና ይቀበልልሃል። በቃ ጌታቸው ጌታ ተቀበለ የሚለው ዜና ትሰማለህ ነገ ጧት። ምን ጥርጥር አለው? ይመጣል አሉ እኮ ሙስሊም ኮንቨርት አድርጉ ወደ ፕሮስፐሪቲ ያስገባል እንዴ ሰውየው። መሐመድ ተሰማ ምን ነበር? መሐመድ ተሰማ ሙስሊም ነበር፣ ግን ፕሮስፐሪቲ እንዲቀበል አደረገው። እንደዛ ላይ ሰማ። ትልቅ ሰው መሐመድ ተሰማ ጀነራል ነው እና ሙስሊም ነው። መሐመድ ብሎ የፕሮስፐሪቲ እንትን ከየት አካባቢ ነው የመጣው? እንደዚህ እና ከተነጠሉ በኋላ የበለጠ የማገልገል እድል ይኖራቸዋል። ለእኔ ተገዥ ይሆናሉ፣ ለእኔ ባሪያ ይሆናሉ። ደግሞ በትግራይ ህዝብ ዘንድ የበለጠ እንዲጠሉ ይሆኑልኛል ነው። ኦልሬዲ አሁን የቀራቸው ካለ የምናውቀው ጉዳይ አይደለም ማለት የቀራቸው የትኛው ኮንስቲትዌንሲ ጌቾ እኮ ለኛ ነው እየታገለ ያለው፣ ጻድቃን እኮ ለኛ እኮ ነው እየታገለ ያለው። እንደዚህ አይነት ፎቶ ሲያይ በቃ ሁሉም በቃ እኔ ለመጥቀም እኮ ነው ከአብይ ጋር እያወራ ያለው እያለ የሚያወራ ካለ የራስ ጉዳይ ብለን እንለፈውና ዛሬ ቀደም ብዬ ከአማኑኤል አሰፋ ጋር ውይይት ነበረ ስለ የተወሰነ ውሳኔ። የትግራይ ሰራዊትን ጥያቄ ትክክለኛ ጥያቄ ነው አለ። የት ነበራችሁ ታዲያ? ትክክለኛ ጥያቄ ከሆነ ትክክለኛ ጥያቄ ማለት መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት የማይጠይቀው ነው ቲዲኤፍ የሚጠይቀው። ለምሳሌ መሬት የከተማ መሬት ይሰጠኝ አንደኛው ጥያቄ ነው። ግጥም አድርጎ ይሰጣል። ማንም ኢንቨስተር ነኝ ምናምን እያለ 1000 2000 ካሬ እያጠረ እንኳን የትግራይ እንትን እንኳን ኦን እያደረገ ነው ከዲያስፖራ ከምናምን መጥቶ አንተማ ይግድ ነው 70 ካሬ ነው 50 ካሬ ነው 100 ካሬ ነው እሱ እንደየ እንትኑ ዲዘርቭ የምታደርገው ነገር ተገቢውን እንትን ጥቅማጥቅም ይከበርልሃል። ይሄ ከተወሰነ ቆይቷል። የሰባታት ቤተሰብ ብቻ ሳይሆን የአርበኞች ምናምን ብቻ ሳይሆን አክቲቭ ሰራዊት ላይ ያለው ጭምር እኛ ይገባናል በሚል ነው። የኢትዮጵያ መከላከያ ሰራዊት ይቅርና ተውትና 500,000 ሰራዊት ይሁን 400,000 ሰራዊት ይሁን ኢትዮጵያ የምትባል ግዙፍ ሀገር ነች። ከሰራዊት መሬት ይገባኛል ብሎ ይሄ ሁላ እየወጣ ያለው ኮማንዶ አስመረኩኝ ምናምን አስመረኩኝ የሚለው ሄዶ መጠየቅ ይችላል። እንዲሁ ተውትና መሬት ይሰጠኛል የሚለው ጥያቄ ተውትና ጫማ ቅያሬ ይሰጠኝ ብሎ ይጠይቃል እንዴ? እንዲሁ ወደ ቤተሰቤ ደርሼ ልምጣ ብሎ ይጠይቃል እንዴ? አይጠይቅም እኮ። ኢትዮጵያ አይጠይቅም፣ ትግራይ ትጠይቃል። ያላት ሀብት ያላት አቅም ካላት ለማን ብየው ነው? ለአንተ ነው እንጂ ትላለች ነው።
ይሄ ምክንያቱም መስዋዕትነት የምከፍለው ለዚህ ነው። እኔ ቤተሰቦቼን ልጆቼን አባቴ እናቴ ቢያንስ እንኳን የሆነ ነገር በአቅሜ ሰርቼ እንኳን ማኖራቸው ቤት እንኳን ይገባኛል ነው። ስለዚህ ይሄ ከጸደቀ ቆይቶ ነበር። ጊዜያዊ አስተዳደሩ አማኑኤል አሰፋም ቀድም ተቀብሎታል። እውነት ነው ብሎናል። እኛና ያዘገየነዋል። ኃላፊነት እንወስዶኛለን አለ። ችግሩ ምንድነው? ኃላፊነት እንወስዳለን ሲባል ኃላፊነት መውሰድ እስከምን ድረስ ነው? ሪዛይን የሚያደርግ የለም። አክሽን መውሰድ ባለበት ሰዓት በኢንአክሽን ምክንያት ለሚፈጠር ክፍተት እኔ ኃላፊነት ወስዳለሁ እኔ ሪዛይን አድርጌያለሁ የሚባል በውጭ ሀገር በሌላ በሰለጠነ እንትን ኢትዮጵያ ግን የተለመደው ኢንክሉዲንግ ትግራይ ምንድነው? ኃላፊነቱ የኛ ነው፣ ኃላፊነት እንወስዳለን ነው የሚለው። ጌታቸው ረዳ እንደዛ የሚለው እኔ ለዚህ ተፈጠረው እኔ የበኩሌን ጭምር ኃላፊነት ወስዳለሁ ምናምን የመሸሻ ነው፣ ለመሸሽ ነው እንደዛ ነው የሚለው። ይሄ እንትራኩ አመነኩ እውነት እኮ ምስኪን እኮ ነው እኔ ኃላፊነት ወስዳለሁ እኔም ችግር አለብኝ እኮ አለ እኮ ተብሎ ሰው እንዲራራለት ነው። ይሄ ዘመናዊ ፖለቲክስ ልትሆን ትችላለች፣ ግን ዋጋ የላትም። ዋናው ጊዜያዊ አስተዳደሩ የቲዲኤፍ ጥቅምና መብት ስለ አስከብራለሁ ብሎ ደንብ አውጥቻለሁ ብሎ ይፋ አድርጓል። ይሄ ነገር እና የቤት መስሪያ መሬት ለቲዲኤፍ ኢየስ ነው፣ ለኤንዲኤፍ ግን ኖ ነው። ተመልክተዋል። ኤንዲኤፍ ይጠይቃል፣ መከላከያ ሰራዊት መሬት ሰጠኝ ብሎ አይጠይቅም። ተራ ወታደሩ አይጠይቅም። ቲዲኤፍ ግን አጸድቅልሃለሁ ብሎ ተራረቅ ወደ እንቅስቃሴ ይገባል። ስለ መሬት ጉዳይ ሌላው እንዳለ ሆኖ ማለት ነው። እና የጥቅማጥቅም የደሞዝ ምናምን የኪስ ምናምን የሚባሉ በሙሉ ውልዶታት ብሎታል። ይሄ ሰሞኑ አንድ ቪዲዮ አንድ መከላከያ ሰው ነውና አንድ ወዳጄ ነው ላከልኝ። አንድ ወዳጄ ነው አንድ መከላከያ ጀነራል ነው ለስታሊን ላከለት ብሎኝ ነው ብሎ ላከልኝ አንድ ቪዲዮ። ጀነራል ነው አለኝና ጥሩ ነው በጣም አመሰገንኩት። ጀነራሉን የኢትዮጵያ መከላከያ ሰራዊት ነው ለስታሊን ላከለት ብሎ ነው እና የላከልኝ እንትን ምግባይ ሶሻል ሚዲያ ተከበበ ምግባይ ተከበበ ምናምን የሚሉት ማለት ነው። ሀገረ ሰላም ነው እሱ አክቹአሊ የምዕራብ ግንባር ነው እሱ የሱ አይደለም። ሰራዊቱ ግን ሂዝ ፍሬንድሊ ነው፣ ጓደኛዎቹ በጣም ተወዳጅ ስለሆነ ከምግባይ በላይ ኦራተር እና አሳማኝ በጣም በሰራዊቱ በጣም እንኳን በሰራዊቱ ብቻ ሳይሆን በብልጽግና መንደር ምግባይ ሲባል ምን እንደሚሰማችሁ ታውቃላችሁ። ጎጃም ሲዋጋ ነበር፣ ወሎ ሲዋጋ ነበር። ያው የነገሩ ራሳቸውን መግለጫ ወጥቶ መከላከያ ጦርነት ማያቅ እንደዚህ የሚያደርግ እንደዚህ እንዲያደርግ ብሎ ስሙ ሲያጠለሽቶ የነበረው እሱ ነው። ፎቶሾፕ እየሰሩ ከዘመነ ካሴ ጋር የሚስሉት እሱን ነው። እና ሰራዊቱ በዚህ ተከበበው እኮ ምናምን ይልታል። ሶሻል ሚዲያ 30 ሰከንድ ምናምን ፋየር ያደርጉና በቃ ሰራዊቱ አመጸበት ይላል። አንድ ላከልኝ ነውና እኔ ላናግረው ፈልጋለሁ። የሰፈር እንደምታዩት ትምህርት ቤት ደብተራቸው ይዘው የሰፈር እንዳለ ከተማው ነው። ከተማው ሀገረ ሰላም ከተማ ነው። የመንደር የሀገረ ሰላም የከተማ ልጆች ጭምር ያው እንደምታዩ ፎቶ ላይ ደብተራቸው ይዘው ዩኒፎርማቸው ተማሪዎች አሉ። ይሄ ሰራዊት እኮ ነው። ሰራዊት አመጸበት እኮ። ሰራዊት እዚህ ሊኖር ይችላል። ምን ችግር አለው? ሀገረ ሰላም ጥቁል የሚባል ውሏል ዛሬ። ጥቁል ኖርማል አንድ ኮርስ ሲያወያይ ነው ያለው። ቀድሞ ሳናግረው ነበር። ያንተ ቪዲዮ ብዙ ሰው ሼር ያደረገው ነው። ምንድነው ጠይቄው ረቀኑ ሙሉ ሰንብቻለሁ ከአርሚ 11 17 15 40 ምናምን 60 ምናምን ያለ ቁጥር በደንብ ያስቋቸው እንጂ ከነሱ ጋር ስንወያይ ስንነጋገር ላይ ሰነበት ነው። ይሄን ደግሞ የጊዜያዊ አስተዳደሩም ጉዳይ ራሳቸውም ወደ ወረደ ያው ካልፈለገ ወደ ወረደ ይሄ ውሳኔ ወስነናል ብሎ ዛሬ በድምጽ ወያኔ በትግራይ ቲቪ ሲያስነግሩት የነበረው ቆይቷል። ይሄ ይደረጋል ተብሎ ወታደራዊ ኮማንዶም ከቲፒኤልኤፍ ስራ አስፈጻሚ እነሱም ያሉበት ምናምን ጨራርሶ ቁጭ አድርጎት ነበር። ወደ ወረደ እያዛጋው ነበር።
ትናንት በዚህ ሚዲያ ላይ ተናግሬዋለሁ። ካልፈለገ የሆነ ነገር ውሳኔ እንደዚህ ይደረግ ሲባል ነው የሚለው፣ ያዛገዋል። እንቢ ማለት ነው ባጭር ቋንቋ፣ ፈቃደኛ አለመሆን ነው። እኔ ኃላፊነት ወስጄ የምናገረው ነው። ማንም የሱ ካቢኔ አባላት የሚያውቁት ነው። ስብሰባ ላይ ሲሆን የሆነ ነገር ሲባል ነው የሚለው፣ ሲያዛጋው ነው የሚታየው። እጁ ላይ የነበረ ነው። መጨረሻ ላይ ሰልፍ በሰልፍ ሲያደርጉበት ሰራዊቱ ቀጥታ ሄዶ ልክ ኩዴታ እንደሚፈጠር ወደ ወረደ ከስልጣን ትወርዳለህ ዛሬ እንደተባለ ሄዶ አይ በቃ እንደዚህ አድርገን በሙሉ ድምፅ ደንብ አጽድቀናል፣ ሬጉሌሽን ማለት ነው አጽድቀናል ብሎ እንትን አደረገ። የት ነበርክ? ምንም አማኑኤልም አልመለሰም። የት ነበራችሁ? ሰራዊቱ ሰልፍ ወጥቶ ቅሬታው እስኪገልጽ የት ነበራችሁ ብዬ ጠይቄዋለሁ አማኑኤል አሰፋን በትግርኛ ፕሮግራም። ምንም የኛ ችግር ነው አለ፣ የኛ መዘግየት ነው፣ በቃ ምንም የኛ እንዝላልነት ነው አለ። እና ይሄን ስታዩ በኢትዮጵያ ኢቭን የኢትዮጵያ ጀነራሎች እንግዲህ በደስታ ነው የሚያዩት። ይሄን መግበይ እኮ እንደዚህ ያለች እኮ እንደዚህ ያረኩ በደስታ ነው የሚያዩት። የኢትዮጵያ ጀነራል እንደዚህ መግበይ ዝም ብሎ ከሰራዊቱ እንዳለ ነው። እዛው ትግራይ ውስጥ ሁሉም ታጋይ ነው የሚባለው።